Naughty football. ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን አድራችሁ? የነሐሴ 21 2018 ዓ.ም ዕለተ ሐሙስ ዜናችን ተጀምሯል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ዜናዎችን ብዙዎችን ያከፈልኳችሁ እስከ መጨረሻው አብራችሁን ቆየው። እኔ ናቲ ብራውን ነኝ። ወደ ዜናችን አልፋለን። ዛሬ በጣም በርከት ያሉ ጉዳዮችን ያዝነው። በተለይ በዝውውር ጉዳዮች በርከት ያሉ ጉዳዮችን ጨዋታዎችን ይዘናል። ጨዋታ ውጤቶች ዛሬ የሚደረጉ ጨዋታዎችን ይዘናል። በስፔን ላ ሊጋ ትናንት የተደረገ ጨዋታ አለ። ዛሬ የሚደረጉ ጨዋታዎች አሉ። በካራቦ ካፕ ትናንት የተደረጉ የሁለተኛ ዙር ጨዋታዎች አሉ። ዛሬ የሚደረጉ አሉ። የሶስተኛ ዙር ውድድር ወጥቷል። እነማን ከማን ደረሳችሁ የሚለውን በደንብ እናያለን። እናንተ ብቻ እስከ መጨረሻው ቆዩ እንላለን። ናቲ ፉትቦልን ላይክ፣ ሼር፣ ሰብስክራይብ አድርጉ። ግን እያያችሁ አይደለም በደንብ የምንለቃቸው ምርጥ ምርጥ እና ዜናዎች ግን ማየት አለባችሁ። ገብታችሁ በጣም ድንቅ ትንታኔ ነው ማለት እንችላለን። ድንቅ ዜናዎች የምንልክላችሁና ገብታችሁ ማየት እንዳረሱ ወደ ዜናችን እናልፋለን። ዜናዎቻችንን ወደ ዝውውር ዜናዎች ከማለፋችን በፊት ግን የካራቦ ካፕ ውጤቶችን እናንሳና ዛሬ ብዙ ጨዋታዎችን ድርድሩን እናንሳና ወደ ዝውውር ምርጫዎች እናልፋለን። እሺ ሁለተኛ ዙር የካራቦ ካፕ ጨዋታዎች እንግዲህ ትናንትና ቀጥሎ ተደርጎ ነበረ። ትናንትና ጨዋታዎች ተደርጓል። በርካታ ጨዋታዎች ተደርጓል። እነማን ጨዋታ አድርጎ ምን እናንሳ። ኒውካስል ከዌስት ብሮም ያደረጉት ጨዋታ እንግዲህ በኒውካስል 3-2 አሸናፊ ተጠናቋል። ኒውካስል ወደ ሶስተኛው ዙር አልፏል ማለት ነው። ለኒውካስል ጎሎቹን ሃርቪ ባርነስ 2 ጎሎች አስቆጠረ። ቱሬ ደግሞ 1 ጎል አስቆጥሯል። ለዌስት ብሮም ደግሞ ፕራይስ 2 ጎሎች አስቆጥሯል ማለት ነው። ስለሆነ አንዱን በፔናልቲ አንዱን በጨዋታ አስቆጥሯል ማለት ነው። ሃርቪ ባርነስ እንግዲህ በ81ኛው ደቂቃ ላይ እንግዲህ አስቆጥሮ ነው እንግዲህ አሸናፊ ያደረጋቸው ኒውካስል ማለት ነው። አስደናቂ ነው። ስለሆነ እንግዲህ ኒውካስል ወደ ቀጣይ ዙር አልፏል ማለት ነው። 3-2 በሜዳው አሸንፈው። ሌላኛው ቶተናም ከቻርልተን ያደረገው ጨዋታ ነበር። በቶተናም ሆትስፐር ስታዲየም ቶተናም 5-1 በሆነ ውጤት አሸንፏል። ቶተናም ጎሎቹን ሞር፣ ሶላንኬ፣ ዳንሶ፣ ሳፒኒዮ፣ ዴቪስ አስቆጥሯል 5 ጎል። ቻርልተን ደግሞ ጆንስ አስቆጥሯል ማለት ነው። ስለሆነ ቶተናም ወደ ቀጣዩ ሶስተኛ ዙር አልፏል። ሌላኛው ደግሞ ፕሪስቶን ከኤቨርተን ጨዋታ በፕሪስቶን ሜዳ እንግዲህ ኤቨርተን 4-0 በሆነ ውጤት አሸንፏል። ለኤቨርተን ጎሎቹን ባሪ 3 ጎል በማስቆጠር ሃትሪክ ሲሰራ ሌላኛው ደግሞ ጆንሰን አስቆጥሯል ማለት ነው። ሌላኛው እንግዲህ ያልተጠበቀ የተከሰተበት እንግዲህ ብራድፎርድ ሲቲ ከበርንሌይ ያደረጉት ጨዋታ እንግዲህ በ0-0 በሆነ ወጣቸው ውጤት እንግዲህ በደቡብ ደቂቃ ሲጠናቀቅ 4-2 ደግሞ ብራድፎርድ ሲቲ በፔናልቲ አሸንፎ በርንሌይን ብራድፎርድ ሲቲ ወደ ሶስተኛ ዙር አልፏል ማለት ነው። ዛሬም የካራቦ ካፕ ጨዋታዎች እንግዲህ ሁለተኛ ዙር ይደረጋሉ። ወይም ኤኤፍኤል ቼልሲ ከሉተን ታውን እና ፉልሃም ከዌምብልደን ዛሬ የሚደረጉ ሁለተኛ ዙር ጨዋታዎች ነው ማለት ነው። እንግዲህ ትላልቅ ክለቦች ካላችሁ ትላልቅ ክለቦች በሶስተኛ ዙር ነው የሚጀምሩ። ሁለተኛ ዙር ላይ ትንሽ በባለፈው ዓመት ደከም ያሉ ቡድኖች ናቸው የሚመጡት። በጣም ደካማ ነበር። ቼልሲም እንደዛው ደካማ የነበረበት ለዛ ነው ማለት ነው። እና እንግዲህ ድርድር ወጥቷል። ትናንትና እንግዲህ የሶስተኛ ዙር ድርድር ወጥቷል። ድርድሩ ለመጥቀስ ያክል እንግዲህ ያልተደረጉ ጨዋታዎች አለ እስከሚደረጉ ደግሞ የሚደረጉ ጨዋታዎች እስከሚደረጉ እነዚህ ከነዚህ አለፈ እነዚህ ተባል እንጠቅስላችሁ። ክሪስታል ፓላስ ከሚድስብራው፣ ማንቸስተር ዩናይትድ ከብራይተን ኦቭ አልቢዮን እንግዲህ ማንቸስተር ከብራይተን በጣም ተጠባቂነት እንችላለን። የባለፈው ዓመት ሻምፒዮኑ ማንቸስተር ሲቲ ከኖርዊች፣ ሰንደርላንድ ከሃል ሲቲ፣ የባለፈው ዓመት የፍጻሜ ተፋላሚው አርሰናል ከኢፕስዊች ታውን ከሜዳ ውጪ፣ ኮቨንትሪ ከአስቶን ቪላ፣ በርንማውዝ ከሊንኮል ሲቲ፣ ሊቨርፑል ከቶተንሃም በጣም ድንቅ የካራቦ ካፕ የሶስተኛ ዙር ጨዋታ እንግዲህ ሊቨርፑል ከቶተንሃም በጣም ድንቅ ጨዋታዎች ነው ማለት ነው። ቼልሲ ወይ የሉተን ታውን አሸናፊ ደግሞ ከሊድስ ዩናይትድ፣ ሚልዎል ከኒውካስል ዩናይትድ፣ ፍሬትፎርድ ታውን ከሼፊልድ ዩናይትድ፣ ኤቨርተን ከወልቭስ፣ ሌይተን ኦሬንት ከብሬንትፎርድ፣ ሪዲንግ ከብሬንትፎርድ ያ ብራድፎርድ ነው ቀጥታ ሌይተን ኦሬንት ከብራድፎርድ ሲቲ እንግዲህ በምን ያሸንፉ ማለት ነው። ሪዲንግ ከብሬንትፎርድ፣ ፒትስበርግ ዩናይትድ ከባርንስሌይ፣ ዌስትሃም ዩናይትድ ከፉልሃም ወይም ዌምብልደን አሸናፊ ጋር ይጫወታል ማለት ነው። አስደናቂ ጨዋታዎች ነው የሚደረጉት። በቀጣይ በተለይ እንግዲህ እንዳልኳችሁ የሊቨርፑል እና የቶተንሃም ጨዋታ በጣም በሶስተኛ ዙር የሚጠበቅ ከባዱ ጨዋታ ነው ማለት ይችላል። ተጠባቂ ጨዋታ ነው። ሊቨርፑል ከቶተንሃም የሚያደርጉት በጣም ምርጥ ጠባቂ ጨዋታ ነው ማለት ነው። ካራቦ ካፕ የሚያሳየን እንግዲህ በሊቨርፑል በአንፊልድ ሮድ ነው የጨዋታ የሚደረገው። ይሄ ነው እንግዲህ ካራቦ ካፕ ሶስተኛ ዙር ጨዋታ እንግዲህ ዛሬ የሚደረጉ ቼልሲ ከሉተን ታውን እና ፉልሃም ከዌምብሌይ ጨዋታ ከተጠናቀቀ በኋላ ሙሉ ይሆናል ማለት ነው። ይሄን እንግዲህ ላንሳላችሁ የምወዳውን ወደ ዋናው ወደ ዝውውር መርጮች ምናምን እናልፋለን። በአርሰናል ጉዳያችን ስንጀምር እንግዲህ የጋብሪኤል ማርቲኔሊን ጉዳይ እናነሳለን። የጋብሪኤል ማርቲኔሊ ወኪል እንግዲህ ከአልሂላል ጋር በግል ውል ስምምነቱን ለመዝጋትና ዝውውሩን ለማጠናቀቅ በድጋሚ በቀጥታ ተገናኝቷል ማለት ነው ከአልሂላል ሰዎች ጋር።
የገብር ማርቲኔሊ ወኪል ስለሆነ አርሰናል ከሌላ ጋር በቃል የተስማሙትን ከ65 ሚሊዮን ዩሮ በላይ ፓኬጅ ከተቀበለ በኋላ ጋብር ማርቲኔሊ ከና እንዲሰጡ እንግዲህ ፍቃድ ለመስጠት ዝግጁ ነው ተብሏል። ሕክምና እንዲያደርግ ፍቃድ ለመስጠት ዝግጁ ነው ተብሎ ስለሆነ ጋብር ማርቲኔሊ ከአርሰናል ለመውጣት በጣም የቀረበ ጫፍ የደረሰ ተጫዋች ነው ማለት ነው። ስለሆነ ወኪሉ እንግዲህ ከሌላ ድጋሚ እንግዲህ በጣም ዝውውሩን ለማጠናቀቅ ተገናኝቷል ከሌላ ሰዎች ጋር እና አርሰናል ለመግዛት 15 ሚሊዮን ዩሮ ያገኛል ተብሎ ይጠበቃል። ስለሆነ ፍቃድ ለመስጠት ሕክምናውን ለማድረግ እንዲጓዝ ፍቃድ ለመስጠት ዝግጁ ነው ተብሏል። ጋብር ማርቲኔሊ የሚመጣበት አጋጣሚ የሰፋ ነው ማለት ነው። ደርሷል ማለት ነው። በቃ የሚመጣበት አጋጣሚ ተቃርቧል። ሌላኛው ማንቸስተር ሲቲ ጉዳያችን እናነሳለን። አዲሱ የማንቸስተር ፈራሚ አለን እንግዲህ ዛሬ ሐሙስ ወደ እንግሊዝ እንደሚበር ተገልጿል ማለት ነው። የሁለት ዓመቱ እንግዲህ ክፉ ተጫዋች ዛሬ እንግዲህ ትናንትና እንግዲህ የፓልሜራስ ቡድን ቡድን አባላቶችን አግኝቶ እንግዲህ ተሰናብቷል። ደህና ሁኑ ምናምን ብሎ እንግዲህ ተሰናብቷል። ከዚያም ወደ ማንቸስተር ሲቲ የ40 ሚሊዮን ፓውንድ ዝውውር ለማጠናቀቅ ይጓዛል ማለት ነው። ስለሆነ ዛሬ ይጓዛል ተብሎ ይጠበቃል። ዛሬ ሕክምናውን ያደርጋል ተብሎ ይጠበቃል። ስለሆነ ማንቸስተር ሲቲ የግራ ክንፉን የቀኝ ክንፉን ተጫዋች አለንን ከፓልሜራስ ማስፈረማቸው ነገር እርግጥ ሆኗል። 40 ሚሊዮን ፓውንድ ተጫዋች ይከፍላሉ። ሕክምናው ዛሬ ይደረጋል ተብሎ ይጠበቃል። ይበራል ተብሎ ይጠበቃል ወደ እንግሊዝ። ትናንትና ተሰናብቷል። ሌላኛው የሚለቅ ተጫዋች ከመስጠት በፊት እንግዲህ ቡዋዲን ነው የምናነሳው። ይህ ፋይቭ እንግዲህ በትናንትናው ማንቸስተር ሲቲ አዩብ ቡዋዲን ከሌል በ95 ሚሊዮን ፓውንድ እና ተጨማሪ በ5 ሚሊዮን ፓውንድ ተጨማሪ አስፈርመዋል። እስከ ሰኔ 2031 ድረስ የሚያቆየውን ውልም በማንቸስተር ሲቲ ቤት ተፈርሟል ነው። ስለሆነ በጣም ይዘገየ ዙር ነው ማለት ይችላል። ግን በመጨረሻም አዩብ ቡዋዲ የማንቸስተር ተጫዋች መሆኑ ተረጋግጧል። ፈርሟል ማለት ነው በይፋ በጣም ብዙ ብር ማለት 100 ሚሊዮን ፓውንድ ነው። በአጠቃላይ ከጭማሪው ጋር 100 ሚሊዮን ፓውንድ ነው ከአሎንሶ ጋር ስለሆነ እስከ ሰኔ 2031 የሚያቆየውን ውል ተፈራርሟል ማለት ነው። ይፋዊ ማንቸስተር ሲቲ አዩብ ቡዋዲ ማስፈረማቸው ይፋ አድርጓል ማለት ነው። ሌላኛው የሚለቅ ተጫዋቾች ስናነሳ እንግዲህ ኦማር ማርሙሽ ነው የምናነሳው። የኦማር ማርሙሽ ውል ዛሬ ሐሙስ ዕለት እንግዲህ በይፋ ይፈራረማል ተብሏል። እስከ ሰኔ 31 የሚያደርሰውን ውልም እንግዲህ ይፈጽማል ተብሎ ይጠበቃል። 50 ሚሊዮን ፓውንድ እና ተጨማሪ ደግሞ 10 ሚሊዮን ፓውንድ ተጨማሪ የግዢ አማራጭ ተረጋግጧል ተብሏል። እንግዲህ ለአይንትራክት ፍራንክፈርት ደግሞ ምንም አይነት የግዢ ውል ግን የለም፣ የሽያጭ ውል የለም። ደግሞ እንግዲህ ባለፈው ውድ ጀምሮ ስምምነት ላይ የደረሱ ስለሆነ ኦማር ማርሙሽ ዛሬ በይፋ ይፈራረማል ተብሎ ይጠበቃል። እስከ ሰኔ 2030 ፋብሪዚዮ ሮማኖ እንዳወጣው መረጃ ከሆነ ሌላኛው ጃክ ግሪሊሽ የተመለከተ ጉዳይ ነው። ጃክ ግሪሊሽ እንግዲህ በቀጣይ ቀናት እንግዲህ መወሰን አለበት ተብሏል። ከማንቸስተር ሲቲ ይለቃል ወይስ ይቆያል ወይስ ኤቨርተን ወይስ አስቶን ቪላ የሚሄድበት አጋጣሚ አለ የሚለውን አማራጮችን ይመለከታል ተብሎ ይጠበቃል። እነሱ የሚፈልጉት አጋጣሚ አለ። ነገር ግን የሚፈልጉት አሁን ዝውውሩ ይዘጋል ከአንድ ሳምንት ያነሰ ጊዜ ብቻ ነው የቀረውና ጃክ ግሪሊሽ ሲቲ ይቆያል አይቆይም የሚለው በጣም አጠራጣሪ። ሲቲ የሚቆይ አይመስልም፣ ግን እና አስቶን ቪላ ይፈልጉታል። ዳግም ደግሞ ወደ ኤቨርተን የሚሄድበት አጋጣሚ አለ ተብሎ ይጠበቃል። ስለሆነ የእሱ ውሳኔ ብቻ ነው የሚጠበቀው። ሌላኛው ሊቨርፑል ጉዳዮችን እናነሳለን። ሊቨርፑል እንግዲህ ሚንቴን በጣም እየፈለገ የሚገኝ ነበር። አሁን ደግሞ ወደ ክሪስታል ፓላስ ተጫዋች እንግዲህ ሴኔጋላዊ ኢስማኤል አሳርን ያዙራል፣ ፊቱን አዙራል። ሊቨርፑል እንግዲህ ኢስማኤል አሳርን እንደ አዲስ የክንፍ ተጫዋች ለማስፈረም ንግግር ጀምሯል። በብራይተን ጥያቄ ምክንያት እንግዲህ የሚንቴ ስምምነት ከተሰረዘ በኋላ ዝውውሩ ዳግም ተጀምሯል። ኢስማኤል አሳር ደግሞ ሊቨርፑል ለመዘዋወር ለሚፈልገው ሴኔጋላዊ ክንፍ ተጫዋች እንግዲህ ወደ 50 ሚሊዮን ፓውንድ የሚጠጋ ዋጋ ያለው ሀሳብ ይልካል ተብሏል። ሆነ ክሪስታል ፓላስ ለጋላታሳራይ የተላኩ 2 ዙር ጥያቄዎች ውድቅ ማድረጉ ይታወሳል። ከዚህ ቀደም ለኢስማኤል አሳር ከዛ ደግሞ እንደዚህ ላንሳላችሁ ብዬ እና ጥያቄ ቀርቦ ነበር። ክሪስታል ፓላስ ለኢስማኤል አሳር ከሊቨርፑል ቀርበትን የ50 ሚሊዮን ፓውንድ ጥያቄ ውድቅ አድርጓል እና ከጋላታሳራይ 2 የቀሩትን እና አሁን ደግሞ ከሊቨርፑል አንድ ጥያቄ እንግዲህ ውድቅ ከተደረገ በኋላ እንግዲህ ተጫዋቹን ለማቆየት እቅድ እንዳለው አጥብቆ ተናግሯል። ክሪስታል ፓላስ ስለሆነ 3 ጥያቄዎች እንግዲህ ጥያቄዎች ተቀርቦላቸው በኢስማኤል አሳር 3 ጥያቄዎች ውድቅ ነው የተደረገው። ስለሆነ ኢስማኤል አሳር በክለቡ እንዲቆይ ነው የሚፈልጉት። አሁን ሊቨርፑሎች ገብቶ የሚሄዱ ከሆነ ምናልባት የሚያስፈርሙበት አጋጣሚ ይኖራል ተብሎ ይጠበቃል። ሌላኛው ቼልሲ ጉዳያችን እናነሳለን። ሻቢ አሎንሶ የሰጠውን አስተያየት እንመለከታለን። እንግዲህ በዚህ ከአረብ ካዛር ከልቱን ታውቁ የሚጮቱት በፊት እንግዲህ አስተያየት ሰጥቶ ነበር በፔሮን ሰው ወደ እንግዲህ ፔሮን የሚለቀል የተባለው ወደ አሊዳል ወደ ሲቲ ምናምን ሻቢ አሎንሶ ፔሮ እንግዲህ ኔቶ መቆየት ወይስ አለመቆየት የሚለው እንግዲህ ምርጡ ቡድን ማግኘትና ምን እንደሚሆን ማየት እንፈልጋለን ሲሉ እንግዲህ ተናግሯል። ምንም እንግዲህ ፍንጭ የሚሰጥ ነገር የለም። ሌላኛው የቼልሲ ጉዳያችን ኢሚሊያኖ ማርቲኔዝ እንግዲህ ቼልሲ ስምምነትን ለመቀጠል ከወሰነ ለመቀላቀል ዝግጁ ነው ተብሏል። ለመቀላቀልም ዝግጁ ነው።
እንግዲህ ማርቲኔዝ በዚህ ውድድር ዘመን እንግዲህ የአውሮፓ እግር ኳስ ባይኖርም እንኳን ቼልሲ ለመቀላቀል ዝግጁ ነው። እንግዲህ ለቼልሲ የአውሮፓ ውድድር ላይ ባይሳተፍም ቼልሲ ለመቀላቀል ዝግጁ ነው ተብሏል። እስካሁን ድረስ እንግዲህ በቶተንሃም እና በኢሜራን ማርቲኔዝ መካከል ምንም ድርድር የለም። ስለሆነ ቼልሲ ይህንን አማራጭ በውስጥ ውይይት እያጤኑበት ነው ተብሏል። ኢሜራን ማርቲኔዝን ለማስፈረም ስለሆነ ኢሜራን ማርቲኔዝ የሚፈርምበት አጋጣሚ አለ ተብሎ ይጠበቃል። ለመፈረምም ትልቅ ድርድር ላይ ናቸው ማለት እንችላለን። እሱም እሽታውን ሰጥቷል እየተባለ ያለበት ሁኔታ አለ። ምንም ቢሆን አውሮፓ ውድድር ባይሳተፍም አስቶን ቪላ ከአውሮፓ ውድድር ይሳተፋል። አውሮፓ ሻምፒዮንስ ሊግ ግን አውሮፓ ውድድር ኮንፈረንስ ሊግ፣ ዩሮፓ ሊግም ሻምፒዮንስ ሊግ አይሳተፍም። ቼልሲ ግን እሽታውን ሰጥቷል ማለት ነው። ከቶተንሃም ጋር ግን ምንም አይነት ድርድር እስካሁን የተካሄደ የለም። ሌላኛው በኒኮላስ ጃክሰን ጉዳይ ግን አስቶን ቪላ እንግዲህ ኒኮላስ ጃክሰን እና ቡድኑ ጋር በግልጽ ስምምነት ላይ ሊጨርስ ተቃርቧል፣ አልቋል ማለት እንችላለን። ስለሆነ እንግዲህ ኡኒ ኤምሪ እና አስቶን ቪላ አሁን በይፋዊ ክለብ ውስጥ ይገናኛሉ። ተገናኝተው ጨርሷ ስምምነቱ አልቋል ማለት ነው። ከ60 ሚሊዮን ፓውንድ በላይ ለማውጣት ፈቃደኛ ናቸው። የተረጋገጠ ቼልሲ አሁን የተረጋገጠ ነው ሆኗል። እንግዲህ የኒኮላስ ጃክሰን ጉዳይ ማለት ቼልሲ እንግዲህ በአስቶን ቪላ የቀረበው የ65 ሚሊዮን ፓውንድ ውል ለመቀበልና ሲዘጋጅ በኒኮላስ ጃክሰን እና የአስቶን ቪላ ስምምነትን ተጠናቋል። ጃክሰን ለቪላ እንግዲህ ፕሮጀክቱም አውሏል ማለት ነው። ጃክሰን ከሆነ ኤምሪ ጋር ተነጋግሯል እና አሁን በመጨረሻ ደረጃ ላይ ስምምነት ደርሷል። ዝርዝሮቹን የመጨረሻ አረንጓዴ ፍቃድም ሰጥቷል ኒኮላስ ጃክሰን። ከዚያም እንግዲህ ሕክምናው ክትትል ይደረጋል ተብሎ ይጠበቃል። ሄር ዊጎ በጥቂት ቀናት ውስጥ ይደረጋል ማለት ነው። ይደረጋል ተብሎ ይጠበቃል። ሌላኛው እንግዲህ ቼልሲ ሊያስፈርም የተቃረበ ሚያናግረዋል። እንግዲህ ቼልሲ አሁን ከአታላንታ የሚገኘውን ሃኒ አናሆርን ለማስፈረም በክለብ ንግግሮች ላይ የተሳተፈ ነው ተብሏል። ከፓሪስ ስምምነት በኋላ እንግዲህ በክለቦች መካከል ባለው ታማኝና ጥሩ ግንኙነት የግሎች ተስማምተዋል ማለት እንችላለን። ቼልሲ በእሱ ላይ እንግዲህ እየደረሰ ያለው እንግዲህ ለወደፊቱ በጣም ለወደፊቱ ግን ትልቅ ዝውውር ማለት ይፈልጋሉ። ወደፊቱ መንገድ ላይ የወሰነው ትምህርት ይህንን እንግዲህ ተጫዋች ምርጥ ተጫዋች ማለት ይችላል። የአታላንታ ታዳጊ ተጫዋች ነው እና ቼልሲ ከአታላንታ የመጣውን እንግዲህ አናሩን በ40 ሚሊዮን ፓውንድ ለማስፈረም ከፍተኛ ድርድር ላይ ናቸው ተብሏል። ለ18 ዓመቱ ተከላካይ እንግዲህ ስምምነቱ በዚህ ክረምት ለማደግ እና ከዚያም በሰኔ 2027 ላይ ቼልሲ ለመቀላቀል የፕሪሚየር ሊግ ክለብ ለመቀላቀል የሚያካትት ውልን ሊያስፈርሙ ይችላሉ ተብሎ ይጠበቃል። ስለሆነ ሃነስ ለቼልሲም አዎ ብሏል፣ መቀላቀል እፈልጋለሁ ብሏል። ስለሆነ እስከ 2027 አሁን የቆየና እዛው አታላንታ 2027 ሲሆን ግን ወደ ቼልሲ የሚሄድበት አጋጣሚ የሚኖር ውልን ይሆናል ተብሎ ይጠበቃል ማለት ነው። እንግዲህ ኒኮ ጎንዛሌዝ እንግዲህ የማንቸስተር ሲቲ ተጫዋች ኒኮ ጎንዛሌዝ ከማንቸስተር ሲቲ በ47 ሚሊዮን ፓውንድ እና በ3 ሚሊዮን ፓውንድ ተጨማሪ ኮንትራት በኒውካስል ተቀላቅሎ በይፋ ፈርሟል። ከሰኞ ጀምሮ እንግዲህ ምንም ጥርጥር እንደሌለው እንግዲህ ሕክምና ምርመራ ብቻ ነበር የሚጠበቀው። እንግዲህ አሁን ግን ተረጋግጧል። የ6 ቁጥርን መለያ የሚለብሳል ማለት ነው ኒኮ ጎንዛሌዝ። ስለሆነ ከማንቸስተር ሲቲ ወደ ኒውካስል ዩናይትድ በይፋ ፈርሟል ማለት ነው ኒኮ ጎንዛሌዝ። ሌላኛው እንግዲህ ኦሊ ዋትኪንስ የተመለከተው ጉዳያችን አልናሳለን። አልሂላል እንግዲህ ኦሊ ዋትኪንስ ለማስፈረም ሁሉንም ዝርዝሮች ተስማምተዋል፣ ተጠናቋል ማለት ነው። ሄር ዊ ጎ ልዩ ዝርዝሮች እንግዲህ አስቶን ቪላ እንግዲህ ለእንግሊዛዊ አጥቂ 55.4 ሚሊዮን ፓውንድ እና 2 ሚሊዮን ፓውንድ ተጨማሪ አሁኑኑ ተቀብሏል ማለት ነው። አሁን ተረጋግጧል። ከአስቶን ቪላ በሳምንት ጉዞ ያደርጋል ተብሎ ይጠበቃል ወደ ሳውዲ። ስለሆነ አልሂላል ለኦሊ ዋትኪንስ ተስማምቷል፣ አልቋል። ሄር ዊ ጎ ተብሏል ማለት ነው። ስለሆነ አልሂላል እንግዲህ የማርቲኔሊንም የዚህም ኦሊ ዋትኪንስ መጨረሻ ከቻለ እንግዲህ በጣም ትልቅ የሆነ ይጠበቃል። ከእንግሊዝ ጉዳያችን ወጣ ነበር ወደ ስፔን ስናልፍ በተለይ የአትሌቲኮ ማድሪዶች ጉዳይ እናነሳለን። አትሌቲኮ ማድሪድ በተለይ ደግሞ ስለ አልቫሬዝ ጉዳይ ግን መጀመሪያ ስለ ባርሳ ጉዳያችን እናስቀድም። አሊያንድሮ ባርዴ በክለብ ለመቆየትና ቦታ ለማግኘት መወዳደር ስላለው ፍላጎት ለባርሴሎና አሳውቋል። እቅዱ ግልጽ ነው። እንግዲህ ሽያጩን ካጠና በኋላ እንግዲህ ውሳኔው የክለቡ ነው ተብሏል። ከአሁን ጀምሮ ከአንድ ከፍተኛ ክለብ የቀረበ ትልቅ ሀሳብ ወደ መጨረሻ ቀን ሊለውጡ ይችላሉ ተብሏል። እንግዲህ ባለ ግን ወደዛው መቆየት የሚፈልግ ይመስላል። አንሲ ፍሊክ እንግዲህ ስለ አሊያንድሮ ባርዴ ነገውን የቡድን አካል ነው የዛሬ የቡድን አካል ነው ሲል አነጋግጧል። ከእሱ ጋር ግን ተነጋግራለሁ እና ዋናው ነገር ሙሉ በሙሉ ለኛ ቁርጠኛ መሆኑ ነው ሲል ተናግሯል። እሱ ለ22 ዓመትና በጣም ወጣት ነው፣ እምቅ ችሎታ ያለው ተጫዋች ነው ሲል ሃንሲ ፍሊክ ተናግሯል። እናም አስደናቂ የሆነ ብዙ መረጃዎች አሉ እና የባርሴሎና ላፖርታ በጣም ብዙ መረጃዎች ስለሆነ አልቫሬዝ ሰጥቷል። እሱን እናነሳላችኋለን። ቀጣይ ደግሞ የባርሴሎና እንግዲህ ፕሬዝዳንት ላፖርታ በጣም ብዙ አስተያየት ሰጥቷል ሆነ አልቫሬዝ። እሱ በዝርዝር እንመለከታለን በጣም በብዙ ጊዜ ውስጥ አሁንም በዩሊያን አልቫሬዝ ላይ በጣም ፍላጎት አለን ሲል ተናግሯል። እና ጥያቄዎችም ተቀባይነት እንዲያገኝ እንፈልጋለን። እናም አትሌቲኮ ዲ ማድሪድ እንግዲህ ከፍተኛ አክብሮት በመስጠት ነው ይህንን ዝውውር እንግዲህ ጥያቄ የምናቀርበው ሲል ተናግሯል። የባርሴሎና ፕሬዝዳንት ላፖርታ ይቀጥላል። አትሌቲኮ ማድሪዶች በዚህ የበጋ ዝውውር መስኮት ሁሊያን አልቫሬዝን ለመሸጥ ፈቃደኛ እስከሆኑ
እሱን ለመግዛት ዝግጁ እንደምንሆን እናሳውቃለን። ይህም እንግዲህ ባቀረብነው አቅርቦት ዙሪያ ስምምነት ላይ መድረስ ከቻለን ብለዋል። እንግዲህ የባርሳው ፕሬዚዳንት ላፖርታ ይቀጥላሉ። ለአትሌቲኮ ማድሪድ እንግዲህ ለመመሪያው ከፍተኛ አክብሮት አለን። ለብዙ ዓመታት እርስ በርሳችን እንተዋወቃለን። ለሚጌል አንጄል ጊል ጥሪ የተላከውን ጥያቄ ደግሞ አጽድቄዋለሁ ሲል ተናግረዋል። ስለሆነ የባርሴሎና ፕሬዚዳንት ላፖርታ እንግዲህ ይቀጥላሉ። አትሌቲኮ ማድሪድ ተጫዋቹን ለመሸጥ እንደሚፈልግ መረጃ አግኝተናል ብለዋል። እና ጥያቄያችንም እስከ ገበያው እስከ ዝውውሩ መጠናቀቅ መጨረሻ ድረስ ተግባራዊ እንደሚሆን ግልጽ ነው። ስለሆነ ለማቅረብ እስከ መጨረሻው እንታገላለን ሲታኮር እንግዲህ ዩሊያን አልቫሬዝ እንግዲህ በህመም ምክንያት ከአትሌቲኮ ማድሪድ ስልጠና ውጭ ይሆናል። ምክንያቱም ጥሩ ስሜት አይሰማም ተብሏል። ማርካ ዘግበውታል። ዩሊያን አልቫሬዝ እንግዲህ በማንኛውም ጊዜ ለመዛወር በሮችን ለመክፈት ከወሰነ እንግዲህ አሁንም ሁኔታውን በንቃት ይከታተላል ይገኛል ተብሏል። ዩሊያን አልቫሬዝ እንግዲህ እስካሁን ድረስ ባርሴሎናን የሚፈልገው ክለብ እንደሆነ ብቻ ነው የተገለጸው። አርሰናል መቀላቀል አይፈልግም። ባርሴሎና መቀላቀል አይፈልገው። አትሌቲኮ ማድሪድ ደግሞ ባርሴሎና እንዲቀላቀል አይፈልግም። ወደ ተቀናቃኝ መቀላቀል እንዲቀላቀል አይፈልግም። ወደ ተቃራኒ ቡድን ነው እንጂ ወደ እንግሊዝ ወደ አርሰናል ምናምን እንዲቀላቀል ነው እንጂ የሚፈልገው። ይህንን እንግዲህ መረጃዎችን የወጡን የሚያሳዩት ስለሆነ እንግዲህ አትሌቲኮ ማድሪድ ደግሞ ከነዚህ ከአትሌቲኮ ማድሪድ ለማርካ የሰጠው መግለጫ አለ። ዩሊያን አልቫሬዝ ለባርሴሎና የመሸጥ 0% እድል ነው ያለው። 0% ነው አለ። ተጫዋቹ እንደ ተጎጂ እየተገለጸ ነው። ነገር ግን የዩሊያን አልቫሬዝ ሰለባዎች አሜሪካውያን ብቻ ናቸው። ይህ ስለ ክብር ነው ስለሆነ እና ዩሊያን አልቫሬዝ ወደ ባርሴሎና የመሄድ ዕድሉ 0% ነው ሲል አትሌቲኮ ማድሪድ ለማርካ በሰጠው አስተያየት ተናግሯል ማለት ነው። እና አትሌቲኮ ማድሪድ እንግዲህ አዲስ አጥቂ የመፈለግ ቀጥሏል ማለት እንችላለን። አዲስ አጥቂ እየፈለገ ነው። ከጁቬንቱስ ጋር እንግዲህ ስለ ጆናታን ዴቪድ ግንኙነት አድርጓል ተብሏል። ምንም አይነት እንግዲህ ይፋ የጥያቄ ጨረታ እንግዲህ ውል ምናምን ድርጅት የለም እስካሁን ነገር የውል ሁኔታዎችን ምንጠይቅ እስካሁን የተለዋወጡ ነው ተብሏል። የውል ሁኔታውን የጆናታን ዴቪድን በጁቬንቱስ ያለውን የውል ስለሆነ ጆናታን ዴቪድ ጥሩ የጨረታ ጥያቄ ከቀረበ ጁቬንቱስን ለመልቀቅ ዝግጁ ነው ተብሏል። ጆናታን ዴቪድ እንግዲህ እነሱ ነው እንግዲህ ለማስፈረም የሚጥሩ ስለሆነ አልቫሬዝ ጉዳይ ይህንን ይመስላል። አዲስ ማስፈረም ከቻሉ እንግዲህ ምናልባት ይወጣ ነው እንዴ የሚሉ መረጃዎች አሉ። ግን 0% ነው ወደ ባርሴሎና በተለይ ወደ እንግሊዝ ከሄደ ይሄደ ገንዘቡ ከቀረበ ብለዋል። ፍቃድ ሰጥቷል አትሌቲኮ ማድሪዶች ነው ምናልባት ወደ አርሰናል ጥሩ ይሆናል ብዬ የሪያል ማድሪድ ጉዳያችን አንሳላማት በትናንትናው እንግዲህ ጨዋታ አድርጎ ነበር በስፔን ላ ሊጋ አሁን ከአርሰናል ጋር ባደረገው ጨዋታ እንግዲህ 4-1 በሆነ ውጤት በሜዳው በሳንቲያጎ በርናቡ አሸንፏል። ድሮም የምናውቀው ሪያል ማድሪድ በትናንትናው ጨዋታ ሳይተን ማለት እንችላለን። በሳንቲያጎ በርናቡ ደማቅ ስሜት ተገልጿል። ኪሊያን ኤምባፔ 3 ጎል ማስቆጠር ሃትሪክ ሰርቷል። ሌላው ቀሪው ደግሞ ቪኒሲየስ ጁኒየር ለሪያል ማድሪድ ጎል ማስቆጠር ማለት ነው። ስለሆነ ሪያል ማድሪድ ወደ መሪነት ስፔን ላ ሊጋ መሪነት ሁለተኛው ጨዋታን አሸንፏል ማለት ነው። ጨዋታ እንግዲህ በሌሎች እንግዲህ ስፓኞልን ተቸግሮም ቢሆን በመጨረሻ ደቂቃ ኤስፒ ባልቆጠራት 9ኛው ደቂቃ ጎል 2-1 በሆነ ውጤት አሸንፎ ነበር። አሁን ደግሞ በሜዳው ሪያል ሶሲዳድን በጆዜ ሞሪኖ 4 በመጫወት አሸንፏል። ጆዜ ሞሪኖ በጣም ምርጥ ነው። ኪሊያን ኤምባፔ ከሪያል ማድሪድ ጋር ሃትሪክ በመስራት 101ኛ ጎል ማስቆጠር ችሏል። ቪኒሲየስ ጁኒየር ደግሞ ወደ ጎል ማስቆጠሩ ተመልሷል እና ለሞሪኖ ፍጹም የበርናቦ መልስ በጣም ድንቅ የበርናቦ ጨዋታ ማለት እንችላለን። ለጆዜ ሞሪኖ መጀመሪያ በርናቦ ጨዋታን 4-1 አሸንፏል ማለት 4 ጎሎችን አስመዝግበዋል ሪያል ማድሪዶች። ዛሬ ምትመለከቱ ጨዋታ ይደረጋሉ። ሴልታ ቪጎ ከኦሳሱና እና ባርሴሎና በሜዳው ከአትሌቲኮ ቢልባኦ ከባድ ጨዋታ ያደርጋሉ ማለት ነው። ሌላኛው ጉዳያችን እናነሳለን። እንግዲህ ጋላታሳራይ ጉዳያችን እናነሳለን። በተለይ ራፋኤል ሊያው ጋላታሳራይ ከራፋኤል ሊያው ጋር እንግዲህ በ45 ሚሊዮን ፓውንድ የውል ስምምነት ላይ ለመድረስ የተቃረበ ሲሆን ዝርዝር ጉዳዮች እየተወያዩ ነው ተብሏል። ከካምፑ ጋር በሚደረጉ ውይይቶች ላይም የግል ውሎች ላይ በተመለከተ ስምምነት ያስፈልጋል ተብሏል። ጋላታሳራይ ሲሆን ስምምነቱን ማጠናቀቅ እየጣሩ ነው ተብሏል። በጣም ስምምነቱ እንግዲህ በጣም የተቃረበ ጥቂት ብቻ ነው እንግዲህ የቀሩ ማለት እንችላለን ስምምነቱን ለመፈጸም ራፋኤል ሊዮ እንግዲህ በክለብ ለክለብ እንግዲህ ስምምነት ላይ ደርሰዋል አልቋል ማለት ነው። ክለብ ለክለብ እንግዲህ የቃል ስምምነት ላይ ደርሷል ማለት ነው። ስለሆነ ሄርዊጎ ቅርብ ጊዜ ይባላል ተብሎ ይጠበቃል። 45 ሚሊዮን ፓውንድ እንግዲህ አዱንሱን ተጨምሮ እንግዲህ ዛሬ እንግዲህ ይቀጥላል ተብሏል። ንግግራችንም ዛሬ ይቀጥላል ተብሏል። እናም ራፋኤል ሊዮ ይህንን እስከሚቀበል ድረስ ብቻ ነው የሚጠበቀው ማለት ነው። እና አስቶን ቪላ አስፈላጊ እንደሆነ ይታወቃል። እስከሚቀበል ብቻ ነው የሚጠበቀው። ሌላኛው ግን ከክለብ ግን እንደተጠናቀቀ ፋብሪዚዮ ሮማኖ ከሰዓታት በፊት ባወጣው መረጃ ገልጾታል ማለት ነው። ስለሆነ አልቋል ማለት ነው ዝውውሩ።
እሺ መረጃዎቻችን እንደቀጠሉ ውድ ተመልካቾቻችን ወደ መጨረሻዎቹ ጉዳዮቻችን እየደረስን ነው የምንገኘው። የመጨረሻ ጉዳያችን አድርገን የምናነሳው የ2026/27 ሻምፒዮንስ ሊግ ድልድል ዛሬ ምሽት ይካሄዳል። ዕጣ ድልድል ዛሬ ይደረጋል። በአራት ቋቶች ተመድበው እንግዲህ ወይም ፖት በአራት ፖቶች ተመድበው እንግዲህ ዛሬ ድልድላቸውን ያደርጋሉ። እና ማላሉ የሚለውን እናንሳ። መጨረሻም እንግዲህ በቋታን ወይ በፖታንድ ቡድኖች አሉ። የፍጻሜ የባለፈው ዓመት የፍጻሜ ተፋላሚዎቹ ፒኤስጂና አርሰናል መጥቀስ እንችላለን። እነሱን ጨምሮ ባየር ሙኒክ፣ ሪያል ማድሪድ፣ ሊቨርፑል፣ ኢንተር ሚላን፣ ማንቸስተር ሲቲ፣ ባርሴሎና፣ አትሌቲኮ ማድሪድ በቋት አንድ ውስጥ ይገኛሉ። በቋት ሁለት ደግሞ ቦሩሲያ ዶርትመንድ፣ ሮማ፣ ስፖርቲንግ ሊዝበን፣ አስቶን ቪላ፣ ፖርቶ እናም ከዓመታት በኋላ ተመልሰው ማንቸስተር ዩናይትድ፣ ክለብ ብሩጅ፣ ሪያል ቤቲስ እና ፒኤስቪ ሲገኙ በቋት ሶስት ወይም ፖት ስሪ ፌኖርድ፣ ሊል፣ ቦዶ ግሊምት፣ ናፖሊ፣ አርቢ ላይፕዚግ፣ ቪላሪያል፣ ፌነርባቼ፣ ሻክታር ዶኔትስክ፣ ጋላታሳራይ ይገኛሉ። በፖት ፎር ወይም በቋት አራት ደግሞ ስላቪያ ፕራ፣ ብራቲስላቪያ፣ ስቱትጋርት፣ አያክስ አቴንስ፣ ላስክ፣ ኮሞ፣ ሌንስ፣ ቪኪንግ እና ሳባህ በቋት አራት ውስጥ ወይም በፖት ፎር ይገኛሉ ማለት ነው። እነዚህ እንግዲህ ዛሬ ድርድር ይደረጋል። ነገ ደግሞ ማን ከማተዳደር የሚለውን ማን 8 ጨዋታ ያደርጋል የሚለውን በደንብ እናነሳላችኋለን። ቻምፒየንስ ሊግ ሊመለስ ነው ማለት ነው። ውድ የናቲቭ ፉትቦል ተከታታዮቻችን የዛሬው የማለዳ ስፖርት ዜናችን ይመስል ነበር። ነገም ሌላ ትኩስ ዜናችን እንመለሳለን። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ሰላም አሉ። አመሰግናለሁ።